ሸገር ካፌ ሸገር ካፌ ሸገር ካፌ ጤናስጥልን አድማጮቻችን በዓለም አቀፍ ደረጃ የሚውዚየም ቀን ከ1977 ጀምሮ ሜይ 18 ቀን ይከበራል። የዛሬው እሁድ ነው። በሸገር ካፌም ይህንኑ ጉዳይ ይዘን እንግዶች ጋብዘናል። ሁለቱም እንግዶች ለሸገር ካፌ ጠረጴዛ አዲስ አይደሉም። ሰዓሊና ቀራጺ በቀለ መኮንን፣ የታሪክ ባለሙያው አበባ ያሌው እዚህ ስቱዲዮ ይገኛሉ። እንዴት ሰነበታችሁ? እንደነሽ ማለት እግዚአብሔር ይመስገን። ዘመናዊ የአደረጃጀት መስፈርት በአገራችን ብሔራዊ ሙዚየም አለ ማለት ይቻላል። ከሱን ጀምር። እንግዲህ ተቋሙ እስከዛሬ ስለነበረ ነው እንግዲህ ምን ነጋገረው ምን ይመስላል ሌላ ነገር ነው። ተቋም ነበረ አለ ብለን መጀመሩ ጥሩ ነው። ከ1936 ጀምሮ እኛ አቆጣጠር ብሔራዊ ሙዚየም ባለው ተቋቁሟል። መስላል ቆና ምን አይው ነገር ነው። ሙዚየም በጠቅላላው ምንድነው የሚለው ነገር ምንድነው? ሙዚየም ምንድነው? ሙዚየም ምንድነው? ሙዚየም እንዴት ይደራጃል? ሙዚየም ምን ይመስላል? ካለን ቅርበት የሥራ ትስስርን በለው አንጻር እንተጋገዝበታለን። አባው ጀምረውና ጨማምርበታለሁ። እንግዲህ ሙዚየም በጥቅሉ ያንድን ህብረተሰብ ወይም ያንድን ማህበረሰብ የሚዳሰስና የማይዳሰስ ቅርስ ሰብስቦ ለህዝብ የሚያሳይ ተቋም ሁሉ ሙዚየም ተብሎ ሊጠራ ይችላል። ግን ስታንዳርድ ደግሞ አለው፣ ዓለም አቀፍ ደረጃ አለው። ምክንያቱም የአይኮም የተባለው ድርጅት ከተመሰረተበት ጊዜ ጀምሮ ሙዚየም ማለት ይሄ ነው በየጊዜው። ምክንያቱም የሙዚየም ዴፊኒሽን በየጊዜው እየተቀያየረ የሚሄድ ነው። እንደ ወቅቱ ሁኔታ ማህበረሰቡ ከደረሰበት ደረጃ ጋር ካለው የእውቀትና የትምህርት ደረጃ ጋር እየተሻሻለ ሙያውም እያደገ የሚሄድ ስለሆነ ይሄ ነው ተብሎ ዲፋይን ተደርጎ የሚቀር ሳይሆን በየጊዜው እየተሻሻለ ነው። አሁን ሙዚየም ምንድነው የሚለውን ነገር በኢንተርናሽናል ካውንስል ኦፍ ሚውዚየምስ መሰረት በ21ኛው ዓለም አቀፍ ኮንፈረንስ ላይ ቪየና በተካሄደው 2007 አይኮም ሙዚየም የምንለው ይሄ ነው ብሎ እንደዚህ ያስቀምጣል። አንደኛ ሙዚየም ነን ፕሮፊት ኦርጋናይዜሽን ነው፣ አትራፊ ሳይሆን ለትርፍ ያልቆመ ተቋም ነው። ሁለተኛ ደግሞ ቋሚ ተቋም ነው። ዝም ብሎ ዛሬ ተከፍቶ ነገር ይዘጋ እንዲህ ሳይሆን ቋሚ ቀጣይነት ያለው ተቋም መሆን አለበት። ሶስተኛ ደግሞ ለህብረተሰብ አገልግሎት የቆመና ለማንኛውም አይነት ሰው ለማንኛውም ለህዝብ ሙሉ በሙሉ ክፍት የሆነ ተቋም መሆን አለበት። ምንም አይነት ዲስክሪሚኔሽን ይሄ በዚህ ምክንያት ይሄ እንደዚህ ነው የሚል ነገር ሙዚየም ሙሉ ለሙሉ ለፐብሊክ ኦፕን የሆነ ማንንም ማስተናገድ ያለበት ተቋም መሆን አለበት። እነዚህ ከአገልግሎቶቹ አኳያ ነው። ዋና ሙዚየም ያሰኛል ብሎ የሚያስቀምጣቸው ደግሞ አንደኛ ቅርስን የመሰብሰብ የሚዳሰስም የማይዳሰስም ይሁን ቅርስን የመሰብሰብ ያንን የመጠበቅና የመንከባከብ ኮንሰርቭ የማድረግ እንደገና ያንን ስብስብ ደግሞ የማጥናት ሪሰርች የማድረግ የመተርጎም ምንድነው የዚህ ቅርስ ትርጉሙ ምንድነው፣ ጠቀሜታው ምንድነው፣ ለህብረተሰቡስ ምንድነው የሚያስተላልፈው ያንን የማድረግ እንደገና ስብስቡን ለህዝብ ያንን መረጃ የማሳወቅ የመግለጽ ስብስቡን ለህዝብ የማሳየት ይሄን ሁሉ የሚያደርገው ደግሞ ለሁለት ዓላማዎችን መሰረት አድርጎ አንደኛ ማስተማር፣ ሁለተኛ ደግሞ ማዝናናትም ሊሆን ይችላል። ማስተማርና ማዝናናትን ኤጁኬሽንና ኢንጆይመንትን በሙዚየም ላይ ልንለጣጥራቸው አንችልም። ምክንያቱም በመዝናናቱ ሂደት ነው የሚያውቀው። ግዴታ ኑሮበት ምን ብሎ አይደለም ጎብኚ ሁሉ ጊዜ እንትን የሚለው እየተዝናና ይማርበታል። እነዚህን ማድረግ አለበት። ግን ሙዚየም ሲባል ምናልባት በድጋሚ ላሰምርበት የሚያስፈልገው ምንድነው ቅርስን መሰብሰብ፣ መንከባከብ፣ በቅርስ ላይ ምርመራ ማድረግ፣ ስለ ቅርሱ ዕውቀት የማውጣት ኖሌጅ ፕሮዲዩስ የማድረግ እንደገና ደግሞ ያንን ለህዝብ የማስተዋወቅ ስራን የሚሰራ ተቋም መሆን አለበት። ይሄ ነው እንግዲህ የሙዚየም ምንነትን በዓለም አቀፍ ደረጃ የሚያስቀምጠው ስታንዳርድ። የሙዚየም ምንነትን በሚነሳበት ጊዜ ሪፕሬዘንቴሽን የሚል ቃል ብዙ ጊዜ ይነሳል። መወከልን ይመስለኛል። እና ምን ማለት ነው?
አንድን የታሪክ አጋጣሚ ወይንም ባህላዊ እንቅስቃሴን በትክክል ቅጩን ወገናዊነት በሌለበት መንገድ ማስቀመጥስ ይቻላል? ሪፕሬዘንቴሽንስ ምንድነው? ከዚህ አንፃር አሁን እንግዲህ የሚውዚየሙን አይነት ልናይ ነው። እንግዲህ ምን አይነት ሚውዚየም የሚለውን ነገር መመለስ አለብን። በዓለም ላይ በአሁኑ ሰዓት በሚገርም ሁኔታ በሺዎች የሚቆጠሩ የሚውዚየም አይነቶች፣ የስነ ጥበብ ሚውዚየሞች፣ የጦር ሚውዚየሞች፣ የኤሮዳይናሚክ ሚውዚየም፣ የአይጥ ሚውዚየም አለ፣ የምግብ መመገቢያ ሚውዚየም፣ ኩሊናሪ ሚውዚየም አለ። ተቆጥሮ የማያልቅ በአንድ መንገድ ስፔሻላይዝድ የታሪክ ብሔራዊ ታሪክ ወይም የሀገሬው ታሪክ ሚውዚየም አለ። እጅግ እጅግ ብዙ በተለያየ ጉዳይ ላይ ስፔሻላይዝ ያደረጉ ሚውዚየሞች አሉ። የትኛውን ሚውዚየም ነው የምንለው የሚለውን ነገር በጀመር ዲፋይን ማድረግ አለብን። የሳይንስ ሚውዚየም ነው በጠቅላላ ሲጠቀልላቸው እንግዲህ ሊስት ሪኳየርመንት ሲያመጣ ስለ ሚውዚየም የትኛውም ዴፊኒሽን ሳይንሳዊ፣ ባህላዊ፣ ያለበዛ ስነ ጥበባዊ ሚውዚየሞች ይላቸዋል። እንግዲህ በዛ ስር ነው የሚጠቀልላቸው እና የታሪክ ሚውዚየም ሊሆን ይችላል። እንግዲህ አሁን ናሽናል ሂስትሪ ሚውዚየም በየሀገሩ ትልልቅ ሚውዚየሞች አንድ ቦታ በመናገሻ ከተማዎች ውስጥ ተኮልኮሎ ከሚታዩት ውስጥ የብሔራዊ ታሪክ ሚውዚየም ወይም የሳይንስ ሚውዚየም እነዚህ ትልልቆቹ የስነ ጥበብ ሚውዚየም እነዚህ ትልልቆቹ ናቸው እና አሁን እንግዲህ ምናልባት ይሄ ጥያቄሽ የታሪክ ብሔራዊ የሀገሬው ታሪክ ወይም ብሔራዊ ታሪክ ሚውዚየም የሚለው ውስጥ ነው እንግዲህ የሚነሳው። እነዛ ውስጥ ያሉ ሪኳየርመንቶች ምንድን ናቸው? መቼ ነው እንግዲህ አሰባሰብ ጀምሮ ሲሰበሰብ የሰብሳቢ ኤክስፐርት ቡድን ይኖረዋል። ሁሉ ሚውዚየም ስታንዳርድ አለው፣ ፖሊሲ አለው። ዝም ብሎ የተገኘ ነገር ሁሉ አይሰበሰብም። የተሰጠ ወይም ገንዘቡ የቀነሰ ነገር ሁሉ አይሰበሰብም። እነዚህ ፖሊሲ ስታንዳርድ አለው። በኋላ ልንመጣበት እንችላለን። ከዛ በኋላ ፕሪዘርቭ ማድረግ እነዚህ መንከባከብ ያለ ናቸው። መንከባከብ ራሱ ከፍተኛ የሙያዊ ደረጃ ያለው እንዴት ነው የምንንከባከበው? መጥረግ ነው፣ እንደገና መቀባት ነው፣ አዲስ ማስመሰል ነው ወዘተርፈ። እነዚህ ቀላል ነገሮች አይደሉም። እሱ ራሱን የቻለ ከዛ በኋላ ኤግዚቢት ማድረግ ለሰው አክሴስብል ማድረግ ማለት ነው፣ ለተመልካች። ትራንስቦርደር ነው ሙዚየም። ከየትም ዓለም የመጣ የሰው ልጅ ፈቃዱ የሆነ ለማየት ሁሉ የሚገባበት ነው። ስለዚህ ያ ሚውዚየም እንዴት አድርገው ነው ኤግዚቢት የሚያደርገው? ፕሮፌሽናል ደረጃው፣ የስነ ውበት ደረጃው እንዴት ነው ኤግዚቢት የሚደረገው? እንዴት ነው አትራክት የሚያደርገው ተመልካቹ? ገበያም ጭምር አለበትና ከዛ ኤግዚቢት በሚደረግበት ጊዜ ደግሞ አብረው የሚቀርቡ ፓብሊኬሽንስ የመሳሰሉ ነገሮች አሉ። ኢንተርፕሬት አድርጓል፣ አስቀድሞ ዲፋይን ተደርጓል። ያ ኦብጀክት ያ የተሰበሰበው ነገር ኦብጀክት ዲፋይን ተደርጓል። እንዴት ነው ኢንተርፕሬት የተደረገው? አሁን ትልልቅ ፖለቲካዎች የሚነሱት እዛ ጋር ነው። ስለ ሚውዚየም ሲነሳ አፍሪካ እንዴት ተወከለች፣ ኢትዮጵያ እንዴት ተወከለች፣ ዩሮፕ እንዴት ተወከለ፣ ምዕራቡ ዓለም እንዴት ተወከለ። አሁን አንድ በየዋህነት ዝም ብለን አንድ ቀጭኔ የአፍሪካ አንበሳ ሊሆን ይችላል፣ ዝሆን፣ ከነዚህ እንዴት ነው እንደዚህ በዙ ውስጥ እንደገና አንትሮፖሎጂ ሚውዚየም ውስጥ ሲመጡ እንዴት ሆነው ነው ከአፍሪካዊው አእምሮ ውጤት ጋራ እንዴት ሆነው መቀመጥ ያለባቸው? ኢንተርፕሬቴሽን እንዴት ነው እንግዲህ የአፍሪካዊው ምስል ፎቶግራፍ ሲነሳ የምዕራቡ ሰው ምስል ፎቶግራፍ ሲነሳ እንዴት ሆኖ ነው ይሄኛው መንገድ ሲያቋርጥ የደነገጠ አፍሪካዊ ሁልጊዜ ባላገር እንዲመስል ተደርጎ የሚታይ ወይም የዙ አገር የአውሬ ዋሻ ብቻ ሆና የምትኖር እስከዛሬ ለማስመሰል የሚደረግ ይሄ እንግዲህ የተመልካቹ ወይም ያ ኢንተርፕሬት የሚያደርገው የሚተረጉመው የሚውዚየሙ ወሳኝ ሰው የሚተረጉምበትን መንገድ ከታሪክ፣ ከፖለቲካ፣ ከስነ ልቡና፣ ከተለያዩ ጉዳዮች አንጻር ታይቶ በዘመኑ ሁኔታ የሚቀመጥና የሚተረጎም ነው። ዝም ብሎ ስላማረ የሚቀመጥ ነገር አይደለም ኢንተርፕሬት ሲደረግና ይሄ እስከ ፐብሊኬሽን ይሄዳል። እንዴት ነው የሚታተመው? እንዴት ነው የሚጻፈው? አንዳንዶቹ እንደውም የትምህርት ፕሮግራም ሁሉ የሚሰጡ አሉ። ሾርት ተርም ትሬኒንግ በደንብ አንድ ጉዳይ ላይ ፕሮግራም ቋሚ ሰርቲፋይ የሚያደርጉ የክረምት ፕሮግራሞች፣ አጫጭር ፕሮግራሞች ምክንያቱም በጣም የታወቁ አሉ። በደንብ ከአካዳሚያዊ ተቋሞችም የበለጠ እውቀት በተወሰነ ዘመን ለስነ ስዕል ላይ ሊሆን ይችላል። እስከዛ ድረስ የረቀቀ ነው ሙዚየም እና ትልቅ የትምህርት ተቋምም ነው። የህብረተሰብ የአስተሳሰብ ደረጃን በየጊዜው እየተቀየረ በሚሄድበት ጊዜ እኛ በዚህ አገር ታሪክ ውስጥ እንዴት ነው የተወከል ነው የሚሉ ጥያቄዎች ይመጣሉ። እንግዲህ አሜሪካን ሀገር የኔቲቭ አሜሪካንስ ታሪክ የሚታይበት ሙዚየም አለ። ትናንሽ ቁጥር ያላቸው ህብረተሰቦች እንዴት ነው በትልቁ
ህዝብ ታሪክ ውስጥ ተውጠን የምንቀመጠው የሚሉ ጥያቄዎች ሁሉ ስለሚነሱ ይመስለኛል ይህንንም አያይዘን እንድትመልሰው ፈልጌ ነው። በምሳሌ እያረጋችሁ ቢሆን ደስ ይለኛል። የሪፕሬዘንቴሽን ጉዳይ ሲነሳ አኩዚሽን ሜካኒዝማቸው እንዴት ነው? ቅርስ እንዴት ነው የሚሰበስቡት? ምክንያቱም ሙዚየም ነው በየጊዜው አንደኛ የጥንት ዘመን ኦብጀክት የሆኑትንም መሰብሰብ አለበት እንዳገኘ የትም ቦታ ሊያገኛቸው ይችላል። ሁለተኛ ደግሞ በዘመናችን የሚሰሩ የስነ ጥበብ ስራዎችን የቴክኖሎጂም ይሁን የባህል ስራዎችን እነዚህን ሁሉ መሰብሰብ አለበት። ስለዚህ ሙዚየም ስንል ኮንቲኒየስሊ የአኩዚሽን ስራ የሚሰራ እንትን ነው እና እንዴት ነው የኢትዮጵያ ብሔራዊ ሙዚየም ከተመሰረተበት ጊዜ ጀምሮ እስካሁን ባለው ሁኔታ ቅርስ አኳየር የሚያደርገው? ምክንያቱም ኮሌክሽኑ ነው አይደለም ሪፕሬዘንቴሽኑን የሚፈጥረው። ስለዚህ የሪፕሬዘንቴሽን ጉዳይ ዞሮ ዞሮ ወዴት ይወስደናል? ወደ ኮሌክሽን። ኮሌክሽኑን ስናየው ደግሞ በአራት መንገድ ብቻ ነው የሚያገኛቸው። የግድ ምሳሌ መጥቀስ ካስፈለገ ብለን ነው። አንደኛው በጥናትና ምርምር መንገድ የሚያገኛቸው ናቸው። በተለይ ይሄ የፓሊዮ አንትሮፖሎጂ ቅርሶች አሉ፣ የጥንታዊ የሰው ቅሪተ አካሎች፣ የአርኪኦሎጂ ግኝቶች እነዚህ በሙዚየሙ ስር በሚደረጉ ወይንም በጥናትና በቅርስ ጥበቃ ባለስልጣን በሚደረጉ ጥናትና ምርምሮች የተገኙና ከተገኙ በኋላ ወደ ሙዚየም የሚሄዱ ቅርሶች ናቸው። እንደውም የብሔራዊ ሙዚየምን ከወሰድን 2/3 ስብስቡ የዚህ ነው፣ የፓሊዮ አንትሮፖሎጂና የአርኪኦሎጂ ነው። ሌላው በስጦታ ነው። በስጦታ ማንም ሰው አምጥቶ ይሄ ለሙዚየሙ አበረክታለሁ ብሎ የሰጠውን መቀበል ነው። ግን ስጦታ ሲቀበል ያ ቅርስ ነው አይደለም ብሎ ስታንዳርድ ማውጣትም ያስፈልጋል። ዝም ብሎ በይሉኝታ አይ ብሎ የመቀበል እንትንም የለም። በቀለም አንስቶታል ቅድምና እንዴት ነው ይሄ ለቅርስ ነው ለማለት ምን ስታንዳርድ አለ? ያ ስታንዳርድ ያለው አይመስለኝም ብሔራዊ ሙዚየም እስካሁን። ሌሎችም ሙዚየሞች እንደዚሁ ያላቸው አይመስለኝም። በግዥም እንደዚህው ስብስቡን ያዳብራል። ግን ግዢ አሁን ባለው ሁኔታ ያስገድም። ምናልባት በኋላ ልንመጣ እንችላለን። ምክንያቱም ግዢ ሲባል ሙዚየም ቋሚ የሆነ የገንዘብ ዝግጁ የሆነ ገንዘብ ያስፈልገዋል ለመግዛት። የቅርስ የምንለው ነገር የሚፈበረክ አይደለም። አንድ ፋብሪካ አምርቶ ገበያ ላይ የሚያስቀምጠው ወይንም አይደለም። የሚገኝበት አጋጣሚ፣ ሁኔታ፣ ቦታ የተለያየ ስለሚሆን ዝግጁ የሆነ ገንዘብ እጁ ላይ ያስፈልጋል። እንግዲህ ዓለም አቀፍ ጨረታዎችም ምኖችም ሊመጡ ይችላሉ። ሌላው እንደዚህው በጣም ትልቅ ደግሞ ለብሔራዊ ሙዚየም ክምችት ስብስብ ትልቅ አስተዋጽኦ ያደረገው በውርስ የሚመጡ ናቸው። እነዚህ ከሀገሪቱ ሲወጡ የሚያዙ በህገወጥ መንገድ ብራናዎች አሉ፣ የተለያዩ የገበታ ስዕሎች አሉ፣ አልባሳት አሉ። ብዙ እነዚህ ነገሮችን የተለያዩ ቁሳቁሶችን ጉምሩክ ከያዘ በኋላ ለብሔራዊ ሙዚየም አሳልፎ ይሰጣል። ይሄ ታቦትንም ይጨምራል አልፎ አልፎ መሰለኝ። እንግዲህ አሁን የት እንደሚሄድ አናውቅም እንጂ በእነዚህ መንገድ ነው የሚያገኘው። በግዢ ኮሌክሽኑን አዳብሯል ወይ ስንል በጣም አነስተኛ ነው። በግዢ ግን ሪፕሬዘንታቲቭ የሆነ ኮሌክሽን ይኑር፣ ዲስፕሌይ ይኑር ከተባለ መጀመሪያ መኖር ያለበት በግዢ ቀዳዳዎቹን መድፈን ነው እና ሪፕሬዘንቴሽንን በግዢ መሙላት ይቻላል። ግዢ አስቸጋሪ የሚሆነው ሙዚየሙ ገንዘብ ሰብስቦ ወደ መንግስት ካዝና ካስገባ በኋላ እንደገና በጀት ጠይቆ ያንን አስፈቅዶ ልግዛ ቢል አስቸጋሪ ነው የሚሆነው። ያ አንድ ነው። ሁለተኛ በግዢ የመጡ እንትኖች የተሟላ መረጃ የላቸው። አሁን በብሔራዊ ሙዚየም ስናይ ኦብጀክቱ ይመጣል። ይሄ ቅርስ ነው። ጮጮ ሊሆን ይችላል፣ ወይ አንድ ሰይፍ ሊሆን ይችላል፣ ዘውድ ሊሆን ይችላል፣ ወይ አንድ ካባ ሊሆን ይችላል፣ ወይንም የቆዳ ልብስ ሊሆን ይችላል። ያ ከመጣ በኋላ ይሄ የቅርስ ከዚህ ቦታ የመጣ አገልግሎቱ ለዚህ ይሄኛው ብሔረሰብ የሚጠቀምበት ወይንም የዚህኛው ካልቸራል ግሩፕ የሚጠቀምበት ተብሎ የተሟላ መረጃ አይኖርም። አሁን ለምንድን ነው ይሄ የሪፕሬዘንቴሽን ጉዳይ እውነት ኢትዮጵያን ሪፕሬዘንት ያደርጋሉ ወይ ስንል አንደኛ የኦብጀክቱ አለመኖር ነው። እንዳጋጣሚ እንደ ልብ የተሰበሰበ በእነዚህ ስብስባቸው በእነዚህ በአራት ቅድም በተቆስቋቸው በአራት መንገድ ስለሚመጣ አስቦ ፕላን አድርጎ አቅዶ ተንቀሳቅሰው የመሙላት ነገር አይታይም። ሁለተኛው ደግሞ እቃው ኖሮም እቃው የተሟላ መረጃ የለው።
ስለዚህ አንድ ቅርስ ነው እሺ ከዛ በኋላ ግን ስለዛ ቅርስ ዲስፕሌይ ሲደረግ ለህዝብ ይታይ ኤግዚቢት ይደረግ ሲባል ዝም ብሎ ቃው ብቻ አይቀመጥም ሙሉ መረጃ መኖር አለበት የዛ መረጃ አለመኖርም ሪፕሬዘንቴሽንን አስቸጋሪ አድርጎታል ግን በአጠቃላይ ስንወስደው በኢትዮጵያ ብሔራዊ ሙዚየም በኩል ሪፕሬዘንቴሽንን እንደው አሁን ባለበት በተለየ ብሔረሰቦች ጉዳይ ትኩረት በተሰጠበት እንደዚሁም ደግሞ ይሄ ካልቸራል ዳይቨርሲቲን ካልቸራል ሪፕሬዘንቴሽንን በብዛት ትኩረት የሚሰጡ ሁኔታዎች ባሉበት ሁኔታ እንዴት ነው ይሄን ሊያሟላ የሚችለው ስንል ትልቁ ችግር የሚሆነው በግዢ ፈጽሞ እነዛን አምጥቶ የማስተካከል ጉዳይ ነው ግን ግዢ አስቸጋሪ ነው የሚሆነው በሌላ በኩል ደግሞ እንምጣብዬ ነው አሁን ያለው በመናየው ሁኔታ የቻሉትን አይነት ሪፎርም እያደረጉ ከውስጥ ስራ እየሰሩ እንደሆነ አይቻለሁ እኔ ብዙ ጥሩ ነገሮች ምንድነው የመልቲፕል ታስክ እንደዚህ ተደራራቢ ሚሽን ሲኖር በማንኛውም መስሪያ ቤት የመስሪያ ቤቱን ምንነት ፍቺ ከመስጠት አንስቶ እንዲጫጫ ከሚያደርገው ነገር አንዱ ይመስለኛል ዓለም ለስቴጅ ናሽናል ብሔራዊ ሙዚየም ሲል ኖርማሊ ብዙ ቦታ የስነ ጥበብ ሙዚየም ነው ወይም የመናገሻ ሙዚየም ነው እንደምታውቁ ሜትሮፖሊታን ሙዚየም ኦፍ ካሌ የስነ ጥበብ የዚህ ከተማ የሂስትሪ ሲሆን ሂስትሪ ሙዚየም ይላል በቀጥታ ኤትኒክ ሙዚየም የሚባሉ አሉ ኤትኖግራፊ ሙዚየም የመሳሰሉ በቀጥታ ሚሽናቸው እና ስማቸው የታወቀ ይሄ ነገር በመጀመሪያ ዲፋይን መደረግ ያለበት ይመስለኛል ዲፋይን ሲደረግ ያው ከሀገሩ ነባራዊ ሁኔታ ተነስቶ ነው የተቋቋመው እንዴት እንደሆነ እናውቀዋለን እንዴት ምን አይነት አቅም እንደነበር እናውቃለን እና በታሪክ አጋጣሚ እንግዲህ የተለያዩ ነገሮች ሰብስቦ ሊሆን ይችላል ይሄ ነው ስፔሻላይዜሽን ብሎ ላይ ሄድ ይችላል ጅራፍም ስዕልም አጥንትም የመሳሰሉ ሳይንሳዊም ቅድም ያነሳነው ባህላዊም ስነ ጥበባዊም ነገሮችን አንድ ላይ ሰብስቦ ሊሆን ይችላል እድሜ ልክ ግን ይሄንን ይዞ በጊዜ ውስጥ አለመለወጥ አይቻልም አይገባም ምንድነው መሆን ያለበት በአቅም ሁኔታ እየታየ መጀመሪያ ሚሽኑ ምንድነው ዲፋይን መደረጋል ይሄ የሂስትሪ ሙዚየም ነው የኤትኖግራፊ ሙዚየም ነው የስነ ጥበብ ሙዚየም ነው የኤትኖግራፊ ሙዚየም ይመስላል በብዛት ስናየው ነገር ግን ኮንቴምፖራሪ ስዕሎችንም ይዟል የስነ ጥበብ ሙዚየም ነው እንዳይባል እነ ሉሲን ደግሞ እዛ ጋር ይዟል እና ይሄንን ምንድነው እንዴት ነው ሙዚየሙን ዲፋይን ማድረግ የሚሰራውን ስራ ለማወቅ ወይም ለመወሰን የሙዚየሙን ሚሽንና አቋም መወሰን ያስፈልጋል መጀመሪያ በዚያ መሰረት የሚሰራው ስራ ቀላል ይሆናል አይምን ቢያንስ ለመተለም ቀላል ይሆናል የሂስትሪ ሙዚየም ከተባለ እንግዲህ ቅድም ያነሳናቸው ነገሮች የማንን ሂስትሪ የትኛውን ዘመን ሂስትሪ ከምን አንፃር ለሙዚየም የሚቀመጥ የትኛው ነው የማይቀመጥ የትኛው ነው ውጭ የሚቀመጥ የት ነው በፊልም ሚስጥር የተለያዩ የስነ ጥበብ የፖለቲካ የማህበራዊ የመሳሰሉ ጥያቄዎች በኤክስፐርቶቹ እየተወሰነ የዲስፕሌዩ የፐብሊኬሽኑ ሁኔታ ይወሰናል ነገር ግን መጀመሪያ የሚመጣው ምንድነው ብሔራዊ ሙዚየም ምንድነው እንደሌሎቹ እንደምናየው ስነ ጥበብ ነው ኤትኖግራፊ ነው የአርኪኦሎጂ ነው የትኛው ሁሉንም ከተሸከመ ደግሞ እንዴት አድርጎ ክላሲፋይ ይደረግ ሌላ ቤት ይሰራ ከባድ ይሆናል እንዴት አድርጎ እዚያ ውስጥ ክላሲፋይ ማድረግ ይቻላል ሙዚየም ውስጥ የምን ሙዚየም ይሆን ይሄ ነገር መወሰን ይኖርበት ይመስለኛል እንግዲህ ህብረተሰብ እየተቀየረ ሲሄድ የሚል ነገር ተነስቷል ይመስለኛልና የዲኮሎናይዜሽን የዲሞክራሲ ጥያቄ አለ የሰብአዊ መብት ጉዳዮችንም ከዚሁ ጋር ይያያዛሉ ኢንዲጂነስ ኮሚኒቲዝ የሚሏቸው ወይንም የሀገረሰብ ዕውቀትንና ታሪክን ያኗኗር ዘይቤን በሚመለከት እነዚህ ሁሉ እንግዲህ በጥልቀት መመልከት ይኖርብናል ብዙ ጊዜ የሚመጣው ጥያቄ ምንድነው ይሄ ብሔራዊ ሙዚየም ሁላችንንም ይወክላል ወይ በአጠቃላይ ሀገራችን ውስጥ ያሉት ሙዚየሞች የኛን ህብረተሰብ ይወክላሉ ወይ ታሪካችንን ማንነታችንን ይገልጻሉ ወይ የሚለው ጥያቄ እንግዲህ አሁን ሲነሳ ይሰማል መፍትሄው ምንድነው የሚለው ላይም አንዳንድ ሐሳብ ቢሰጥበት ጥሩ ይመስለኛል ምሳሌ ማንሳት ይቻላል የአፍሪካ ህብረት አዳራሽ ማንሳት ይቻላል እንደምሳሌ ከተቋቋመበት ጊዜ ጀምሮ በተለያዩ የፖለቲካ ለውጦች ውስጥ ያለፈ ነው ብሔራዊ ሙዚየም የአፍሪካ ህብረት አዳራሽ ግን ቅርብ ጊዜ የተሰራ ነውና በቃ ለብዙ ጊዜ ስለምታነሳው ነው እና ብዙ ጊዜ ማንነትን የማንን ድምጽ የማንን ታሪክ የማንን ህይወት
ይወክላል የሚለው ነገር በብዙ የሚነሳ ጥያቄ ስለሆነ ነው ደግሜ ዘው ወስዳችሁ በትክክል ነው በጣም ትልቅ ማሳያ ምሳሌ እንዴት ይሄ መስክ እንዴት ችላ እንደተባለ ነው የሚያሳየው ምን አይነት ዘመናዊ ህንጻ እንዳለ ዘመናዊውን ህንጻ እንዴት ከአፍሪካ አንጻር ከአፍሪካ ዘመናዊ የዛሬ ጉዳይ አንጻር ያለፈውን ሳይረሱ እንዴት ይሄንን ህንጻ ወደ ለራስ መገልገያ በራስ መንፈስ መቃኘት እንደሚገባ ትልቅ ጥያቄ ሊሆን ይገባ ነበር እንግዲህ አሁን እየተነሳ ያለ 10 የሚጠራ ነገር መስራች አባቶች እየተባለ ስለ አፍሪካ ፋውንዲንግ ፋዘርስ እየተባለ ብዙ ነገር ይነገር ነበር ያን ሰሞን እነዛ መስራች አባቶች ምን ላይ ነበር ስለ አፍሪካ ሲያነሱ እንግዲህ ከዛሬ ስንት ነገርና ከዚያ አልፈን መጥተናል ዘመናዊነቱ ረቋል ኮንቴምፖራሪ ዘመን ላይ የትኞቹ ጥያቄዎች እንፈስ ሊሰመርባቸው ይገባል ለምንድነው እነዛ ትልልቆቹ ጥያቄዎች ዛሬ እንደ ማንኛውም የስልጣኔ መሰረቶች የስልጣኔ ማስፈንጠሪያዎች መሆናቸው ቀርቶ በቀጥታ ስለ መልማት ስለሚባለው ነገር በጠባቡ ታይቶ ምንም አይነት ትኩረት ያልተሰጠው ጥያቄም ከመወሰዱም እርግጠኛ አይደለም ምክንያቱም ከሚታየው ህንጻው ከተሰራ በኋላ የአፍሪካን ሪፕሬዘንቴሽን አዋጡ ላኩ ተብሎ ግማሹ አይ እኔ ለዚህ ጊዜ የለኝም ሁሉ ያለ ሀገር ነበርና የመጡትን ዝም ብሎ የኔ ነው ስለተባለ ብቻ ነው እዛ ጋር ይሄን የሚመለከት ባለሙያ መዝኖ አይቶ የአፍሪካውያን ባለሙያዎች ኃላፊነት ተሰጥቷቸው ወይ አደራ ተሰጥቷቸው ያደረጉት ነገር አለመሆኑ ከተሰራው ነገር ይታያል ቃለ መጠይቅ የሚሰጥበት ፎቶግራፊ የሚነሱበት ትልቁ ዋናው ሎቢ ላይ የነጮች መሳቂያና መሳለቂያ የሆነ የአፍሪካ ትልቁ አርማ ዙሪያ ቀጭኔ እና አንበሳ ጥሻና ጫካ ደግነቱ ቻይናዊው ሲሰራው በደንብ እንዳይታይ ሎው ሪሊፍ አድርጎ ሰራው እንጂ በእውነቱ እንደገና ደግሞ መታየት ያለበት ጉዳይ ነው ይሄ ነው እንግዲህ ራስን እንዴት ሪፕሬዘንቴሽን ጥያቄ መሆኑ አልቀረበም ወይም አሁን በቀጥታ ወደ መብላትና መጠጣት ወረድን መሰለኝ እሱንም እያደረግን ማሰብ ያለብንን አብረን እያሰብን አልሆነምና ይሄ ሪፕሬዘንቴሽን ትልቅ ጥያቄ እንደሆነ እና እንዴት ችላ እንደተባለ ትልቅ ምስክር ያው ምስክር አይነት ነገር ነው ፊዚካል ምስክር እዛ ጋር ያለው የተዋጡ ስዕሎች አሉ ቅርጾች አሉ ከተለያየ ቦታ ኢትዮጵያን ጨምሮ የተዋጡ ነገሮች አሉ እነዚህን በዚያ ህንጻ እንደው በአገሮቹ ቢቀር በህንጻው ደረጃ በህንጻው ስነ ውበት በኮንቲኔንቱ ታሪክ ዛሬ ኮንቲኔንቱ ካለበት ሁኔታ የመሳሰሉትን እየመዘኑ በምን አይነት ሁኔታ እንደ ላንቲካ ትራንዚት ቦታ ነው የሚመስለው እንጂ አገሮች ተሰብስበው ብዙ ነገር የሚወስኑበት ቦታ አይመስልም እና ምን ያህል እንደተችላ እንደተባለና ጥያቄነቱ እንደተረሳ ባለማወቅ የተደረገ መሆኑ በግልጽ ነው ዛጋና ይሄ ነገር ትልቅ ጥያቄ ሆነ የሚነሳው መነሳት አበባው ከዛው ሳንወጣ ሪፕሬዘንቴሽን ስንል አሁን 3 ነገሮችን የግድ ማየት ያለብን ይመስለኛል አንደኛው ብሔራዊ ሙዚየም የግድ የሀገሪቱን ብሔር ብሔረሰቦች የካልቸራል ግሩፕስ እና ሌሎችንም የግድ እኩል አድርጎ ወይም ከሞላ ጎደል ሁሉም በሚኖርበት ሁኔታ ሪፕሬዘንት ሊያደርግ ይችላል ማለትም አስቸጋሪ ነው አስቸጋሪ የሚሆነው አንደኛ ቅርሱ ይገኛል ወይ ይሄም አንድ ትልቅ ችግር ነው ሁለተኛ ይሄን ሊያደርግ የሚችለው ኤትኖግራፊክ ሙዚየም ነው አሁን ኢትዮጵያ ውስጥ ትልቁ የሌለው ኤትኖግራፊክ ሙዚየም ቅድም እንዳልሽው ክልሎች ይሄንን ማድረግ ይችላሉ በብሔራዊ ደረጃ ቢኖር ጥሩ ነው ባይኖር ደግሞ ክልሎች በራሳቸው ሊያደርጉት የሚችሉ ነገር ነው ካልሆነም ደግሞ ብሔራዊ ሙዚየም ሲባል አንድ ቦታና አንድ ስብስብ ማሰብ የለብንም የተለያየ ቦታ ወስዶ እነዛን እንትን ማለት ለምሳሌ አዲስ አበባ ሙዚየምንና ብሔራዊ ሙዚየምን አንድ ላይ አድርጎ ማስኬድ ይቻላል አዲስ አበባ ሙዚየም በ1979 ተመሰረተ ከአዲስ አበባ 100ኛ ዓመት ክብረ በዓል ጋር ከዛ በኋላ አንደኛ ምንም የተጨመረለት ቁስ የለም የሰበሰበው ኮሌክሽን አኳሪ ያደረገው የለም ያኔ እና ከዛ ከተወሰኑ ከተመሰረተበት ጥቂት ዓመታት ውስጥ ያገኛቸውን ስብስቦች ያዘ ቀር አዲስ አበባን እያንጸባረቀ የአዲስ አበባንም ታሪክ ብሔራዊ ሙዚየም እያንጸባረቀ የአዲስ አበባ ሙዚየምንም እንደሌላ ሊጠቀምበት ይችላል እንደሌላ ስፔስ ስለዚህ ኤትኖግራፊክ ሙዚየም ይስራ ሪፕሬዘንት ያድርግ ኢትዮጵያን ብንል ብሔራዊ ሙዚየም ቦታውም የለውም ቦታም ራሱ አንድ ትልቅ ችግር ነው ይሄ አለ
ሪፕሬዘንቴሽን ስንል ሌላው ትልቅ ችግር የሚሆነው እንዴት እንድንታይ ነው ራሳችንን የምናቀርበው። ትልቁ እንትን አለ። ሙዚየም ስንሰራ ኢትዮጵያ ውስጥ ትልቁ ችግር የማስበው ራሳችንን ታሳቢ አናደርግም። የራሳችን ባህል እንዴት ይቀመጥ አይደለም፣ ማን ነው የሚያየው ይሄን መጥቶ የሚል ሐሳብ በስተጀርባ ይቀመጥና አይ ቅርሶቹም ሲመረጡና ለዲስፕሌይ የሚቀመጡት ኢትዮጵያውያንንና ትክክለኛውን የኢትዮጵያውያን ባህል ወግ እና ቅርስ ታሪክ ሳይሆን መሰረት የምናደርገው የሚመጣውን ተመልካች አብዛኛውን ደግሞ ይሄ የውጭ ሀገሩን ፈረንጁን ተመልካች የሱን ኢንተረስት አኮሞዴት ሊያደርግ የሚችል ነገር ታሳቢ አድርጎ ሲሰራ ብዙ ጊዜ ሪፕሬዘንቴሽን አስቸጋሪ ሊሆን ይችላል። ሪፕሬዘንቴሽን በአንድ ሙዚየም ሊመጣ ስለማይችል ደግሞ በቀለም ነካክቶታል ቅድም ጄነራል ሙዚየም እና ስፔሻላይዝድ ሙዚየሞችን ለይተን ማየት አለብን። ስፔሻላይዝድ ሙዚየሞች በሰፉ ቁጥር ለምሳሌ አንድ ሙዚየም ሲቋቋም የለም ለዚህ ብቻ እናድርገው፣ ሚሽኑ ምንድነው? ለዚህ የአትሌቲክስ ሙዚየም ለብቻው ልናደርግ እንችላለን። የዎር ሙዚየም ለብቻው ልናደርግ እንችላለን። የቤተ ክህነት ሙዚየም ለብቻው ሊደረግ ይችላል። ቤተ ክህነት አሁን ከሚሊኒየሙ በኋላ አንድ ሙዚየም ከፍታለች። ትልቅ ለውጥ ነው አሁን እሱ። ግን እንደዚህ አይነት በየቦታው እየተስፋፋ ቢሄድ ሪፕሬዘንቴሽንን ሞሮርለስ አንድ ቦታ ባናመጣውም በብሔራዊ ደረጃ በተለያዩ ሙዚየሞች እየተንጸባረቀ ችግሩ ሊቀረፍ ይችላል ብዬ አስባለሁ። ሙዚየም በመጀመሪያ ደረጃ ሲታሰብ ለንግድ የማይታሰብ ራሱን ችሎ አትርፎ የማይባል ነውና በመጀመሪያ ደረጃ የመንግስት ድጋፍ ያስፈልገዋል። እዚህስ ላይ በቀለም ተጨምረው ነገር ካለ ያው በተለመደው ሌላው በሚሰራበት ቢሮክራሲ ውስጥ ነው የሚሰሩት። እዚህ ሀገርም ቢሮክራሲ እናውቀዋለን እና ብዙ ነገር ታነቀው ይሆናል። ነገር ግን ያው እንዳልሽው መወያየቱ ግዴታ ነው። ሁሉም ሙዚየሞች በአራቱ የዓለም አቅጣጫዎች ሁሉም ጋር የሚጎበኘው ይዞ የሚወጣው ነገር አለ። ሲሄድ ይዞ የሚሄደው ነገር አለ በእጁ ላይ ያን ሙዚየም ያን ሀገር ያን ባህል ያንን ቅርስ ያንን ስነ ጥበብ የሚያስታውስበት በተቻለ መጠን ጎብኚውን አራቁተው ነው የሚለቁት። አራቁተው ሙዚየሙ በሚስብና በሚማርክ መንገድ ገንዘቡን ጨርሶ እንዲሄድ ነው የሚያደርጉት። ሁሉ ሙዚየም ውስጥ የሚሸጡ ነገሮች አሉ። ከዛ ፕሮቶታይፕ የዋናው ዕቃ ብዜቶች ትንንሾች በቅርጽ መልክ በጨርቅ ላይ በህትመት በሳህን ላይ በክራቫት ላይ በቃ የትየለሌ ማለት ይቻላል መጨረሻ በሌለው አይነት የተዘጋጃለ በጣም ከዛ ውስጥ የወደድኩትን ቀልቤ የሳበውን ስዕል ሊሆን ይችላል፣ ሐውልት ሊሆን ይችላል። የአክሱም ሐውልት ይሁን ላሊበላ ይሁን ማነው ስሙ ሶፎመር ይሁን ወይ ሌሎች የቅርብ ጊዜ የምናውቃቸው አብረውን ያሉ ቅርሶች ሊሆኑ ይችላሉ። እነሱን ይዣቸው መሄድ እፈልጋለሁ እንደ ተመልካች ወይም ሌላ ተመልካች ከሌላ ሀገር የመጣ ሁለተኛ በቀላሉ ወደዚህ ሀገር ላይ መጣ ስለምን ይዟቸው መሄድ ይፈልጋል እና እነዚያን በቅርጽ ወይ በህትመት በስካርፍ ሊሆን ይችላል መሳሰለው። አንዲት እንግዲህ ትንሽ በዚህ ቀጨኔ አካባቢ የምትሰራ የአንገት ስካርፍ ልትሆን ትችላለች የምናገኛት። በተረፈ ብዙ ነገሮች አሉን። እነሱን ነገሮች ልክ በሌለው መንገድ እንደው በጣም በብዙ አይነት አዘጋጅቶ ኢንካም መፍጠር፣ ትውስታውን ሰውዬ ውስጥ መጣል፣ እንደገና ደግሞ ያም ፕሮሞሽን ነው። ይዞ ሄዶ ከየት አመጣው መባል አለ። በዚህ አይነት ለዓለም ማሰራጨት የሚቻልባቸው ብዙ ዩኒክ የሆኑ ነገሮች ነበሩንና እንዳልኩት አስበውት ሊሆን ይችላል። ገቢ ስንል በቀለ አጠቃላይ ፍሬሙን አስቀምጦታል። እሱ እንዳለው ቱሪስት መጣ፣ ቱሪስቱን እንዴት አድርገን ነው አልበን የምናስቀምጠው እንደው እስከ መጨረሻው አጠብታ ሚል ያን ስንወስድ ሙዚየሞቻችን በጣም ርካሽ ናቸው። ጎብኚውን ኤክስፕሎይት የማድረግም አቅም የላቸውም ምን የላቸውም። ግን ከዛ ጋር ተያይዞ ከሙዚየሞቹ ህልውና ጋር የሚገናኝ ደግሞ የሙዚየሞች ፋይናንሻል ኦቶኖሚ መታየት አለበት። ትልቅ አስቸጋሪ ሆኖ እየመጣ ያለው አሁን ለምሳሌ ጥሩ ምሳሌ አድርገን ልንወስደው የምንችለው የኢትዮጵያ ጥናትና ምርምር ተቋም ሙዚየም ነበረ። ጥሩ ኦቶኖሚ ያለው ፋይናንሻል ኦቶኖሚ ያለው ኦብጀክት ይገዛል ምን ይላል። ምክንያቱም ሙዚየም ስንል ለትርፍ አይቆም እንጂ ገቢ ይሰበስባል። የራሱ የሆነ ገቢ አለው። እንደ ልቡ ለመግዛት እንዲመቸው እንደ ልብ ለመግዛት እንዲመቸው አንደኛ ገቢው ከገቢው ውስጥ የተወሰነ እንኳን ለራሱ መኖር አለበት። ያ ደግሞ ገንዘብ ሁሉ ጊዜም
ሬዲሊ አቫይለብል የሆነ ገንዘብ መሆን አለበት፣ ዝግጁ የሆነ ገንዘብ አለበት እንጂ የለም ይሄን ልገዛ ነው ይሄ ሙዚየምን ጭራሹን እንትን ሊል የሚችል ነገር ነው። ይሄ ቅድም ያልናቸውን ነገሮችም ስናነሳ የሰው ኃይልንም ማንሳት መቻል አለብን። ብዙ ጊዜ በሙዚየም ዘርፍ የሰለጠነ የሰው ኃይል አለመኖርም ነው አንድም ትልቁ ችግር። ትምህርቱ ይሰጣል ወይ በሀገራችን? ምክንያቱም ከቱሪዝም መስፋፋት ጋር ስናየው ካለው ደግሞ ይሄ ለቱሪዝምና ሙዚየም ዴቨሎፕመንት ከዓለም አቀፉ ሁኔታም ጋር ከሀገራችን ካለው ሁኔታም ጋር መልካም ገጽታን የመገንባት ሂደትም ጋር አብሮ ሊያያዝ የሚችል ትምህርቱን በሀገራችን የመስጠት ሁኔታ ሚዚዮሎጂ ምንድነው የሙዚየም ጥናትን በደንብ አድርጎ በድህረ ምረቃ አንድ ፕሮግራም ነበር፣ እሱ የተዘጋ ይመስለኛል አሁን የተቋረጠ። በሌላ ዲፓርትመንት ይቀጥሉታል አይቀጥሉትም ብዙም ማቀው ነገር የለም። የባለሙያ አለመኖር ከፍተኛ ችግር እያመጣ ነው። ይሄ ሄሪቴጅ ነው አይደለም የሚለውን ነገር የመወሰን የባለሙያን እንትን የሚጠይቅ ነው። ሙዚየም ውስጥ ይሄ ይጠገን ያ ባለሙያን የሚጠይቅ ነው። ሪፕሬዘንቴሽንና ኤግዚቢሽን በመንለው ነገር ላይ እንዴት ይታይ በምን ሁኔታ ይሄም ዕውቀትንና ባለሙያን የሚጠይቅ ነገር ነውና ሙዚየሞቻችንን ስንወስድ በአብዛኛው አንደኛ እንደዚህ በአገልግሎት ብቻ ወይም በተለምዶ ባገኘው ዕውቀት አንድ ሰው ሙዚየም ውስጥ ገብቶ ይሰራል። አዲስ አበባም ጅማም ይሄድ ጎንደርም ሌላም ቦታ። ሁለተኛ ደግሞ ከስነ ጥበብና ከባህል ጋር ወይ በቲያትር የተመረቀ ይሆናል ወይ በታሪክ የተመረቀ ይሆናል እንጂ ከዛ ውጪ ለምሳሌ የአንትሮፖሎጂ ኤክስፐርት ያስፈልጋል፣ እዛ ኤትኖግራፈር ያስፈልጋል፣ እዛ ውስጥ ከስዕል ጋር ከሆነ ደግሞ እንደዚሁ ሰዓሊም ያስፈልጋል። ሙዚየም የሚባለው የተለያዩ ሰዎችን ሙያተኞችን አንድ ላይ መያዝ የሚገባው ነበር። በተለይ እንደዛም ሆኖ ደግሞ ሚውዚዮሎጂን የሙዚየምን ጥናት በደንብ አድርጎ የሙዚየምን ትምህርት በደንብ አድርጎ ከሞላ ጎደል የተማረ ሰው ቢኖር ያ ይሄ ሁሉ የሚቀርፍልን ነበር እና ከእግር በእግር ደግሞ ይሄን እንግዛ ይሄ ይደረግ ይሄ ያመልጠናል የሚለውን ነገርም እንደ ሙያተኛ አስቀድሞ እያወቀ እንትን የሚል ነው እንጂ ትልቅ ለምሳሌ አሁን ኢትዮጵያ ውስጥ የሚያሳፍረን ትልቅ እንትን ያልን እንዴት የአትሌቲክስ ሙዚየም ለምሳሌ አይኖረን? ትልልቅ ጂያንት ወርልድ ክላስ አትሌቶች ናቸው ያሉን። ሩጫን እንደ አንድ ኢቨንት እያደረግን ይሄ ግሬት ኢትዮጵያን ራን በየአመቱ እየተካሄደ ነው። ግን የምናሳየው ነገር አለ ወይ? የጦር ሙዚየምም እንደዚህ የለም። ትልቅ በጀግንነቱ ጦረኛ ጀግና በነበረ ሀገር ጦረኛ ሀገር ባንለውም እንኳን የጀግና ሀገር ነው እንበል እና ያ የለም። ትናንሽ ጦርነቶች እኮ ሙዚየሞች ያዘጋጃሉ። ከተሞች ለምሳሌ ይሄ እኔ በአእምሮዬ ለመጀመሪያ ጊዜ የመጣ ይሄ የጦር ሙዚየም የኢትዮጵያ ጥናትና ምርምር ተቋም የጠመንጃ ኤግዚቢሽን ሲያካሂድ ነው ለመጀመሪያ ጊዜ። የተለያዩ ጠመንጃዎች ከጥንት ጀምሮ ተተኳሻቸው ምናቸው እና ብዙ ጊዜ ሙያተኛ ቢኖር ብዙ ነገሮችን ይቀይርልናል። ሙዚየሞች ደግሞ ብዙ ጊዜ በተጽዕኖ ስርም ይወድቃሉ። ያም አንድ ችግር ነው። ምክንያቱም ኢንዲፔንደንት የሆነ ኦቶኖመስ የሆነ ሙዚየም የለንም። ሁሉም በመንግስት ተቋም በመንግስት ስር ያሉ ናቸው ወይንም ደግሞ በመንግስት ተቋማት ስር የሚተዳደሩ ናቸው። ያ በመሆኑ ከጊዜው ነፋስ ጋር ከጊዜው የፖለቲካ ሁኔታ ጋር አንድ ነገር የማሳየት ያለ ማሳየት አንዴ የማውጣት አንዴ የመደበቅ ነገር ሁሉም ይታይባቸው ናቸው። ምክንያቱም ሙዚየም ምንድነው ዛሬ አይደለም ፐርማነንት ኢንስቲትዩሽን ነው ብለናል ቅድም ስንጀምር። ለዘለቂታው ለወደፊቱ ሁሉ ጸንቶ የሚኖርና ያንን እየጠበቀም ያስቀምጥ ከሆነ ሙዚየሞቹ ቢያንስ ስራቸው ላይ ትልቅ ትኩረት አድርጎ አንገብጋቢ የሆነውን የመንግስትንም ኢንተረስት እያሟሉ ሙያው የሚጠይቀውንም እያሟሉ ይሄንን ሚዛናዊ አድርገው ከመጓዝ የሚያግዳቸው የለም። ሁለተኛ የሙዚየም አለመስፋፋት ብዙ ጊዜ ምንድነው ሙዚየሞቹም ሙያውንም ካለማወቅ ዝም ብሎ የለም ለማስደሰት ምን ለማድረግ ጥፋትም ይጠፋ ሚስ ሪፕሬዘንቴሽንም ይፈጠራል። በእንደዚህ አይነት ሁኔታ ስታንዳርድ የሚለው ነገር ሚዚየም ፒስ የሚባል ነገር አለ። ሚዚየም ፒስ ከሌለ አውቶማቲክ ግምጃ ቤት ይሆናል። የግል ግምጃ ቤት ምንድነው? ከሌ የሰጠኝን ጫማ ከሌ ከሰጠኝ ወርቅ ጋር አንድ ላይ ያስቀምጠው ይችላል ቤቴ። ሚዚየም ሲሆን ግን ሚዚየም ፒስ ለመሆን የሚያልፈው ሪኳየርመንት አለ፣ የሚያልፈው መስፈሪያ አለ። በኳሊቲው በዕቃ አይነቱ በታሪኩ በክራፍቱ በመሳሰለው የወጣ መስፈሪያ አለ።
ያን መስፈሪያ ሲያልፍ ነው እዚያ ውስጥ የሚገባው። ያ ሚውዚየም ፒስ ያደርገዋል። ይሄ ምንድነው? ለሀገሩ መስፈሪያ ነው። እከሌ ሚውዚየም ስራው ሚውዚየም ገባ ከተባለ ያ ሰው ዋጋው፣ ታሪኩ፣ ስሙ አብሮ እኩል ይነሳል፣ ይጨምራል። ያቺ ሬፈረንስ ያንን ቢጠቅስ በታሪኩ ውስጥ ቦታው የት እንደሆነ ባይ ዲፎልት በቃ ወዲያው ይለያል። ይሄ ስታንዳርድ በሌለበት የገባ ነገር ሁሉ ጫማና ቀደም እንዳልኩት እንደ ቤቴ ጫማና ወርቅ አንድ ቦታ አድርጌ ያስቀመጥኩ ሚውዚየም ፒስ የለም ማለት ነው። በዲፎልት የማንም ሚውዚየም መግባትም ቁም ነገር አይሆንም። ምክንያቱም ስታንዳርድ ሴት አያደርግም ማለት ነው። ሚውዚየም ትልቁ ነገር ስታንዳርድ ሴት ያደርጋል። ስለዚህ እንግዲህ አንድ ከተማ ወይንም አንድ ሀገር ይሄንን አደራጅቻለሁ ብሎ ከሚላቸው ነገሮች አንዱ ሚውዚየም ነው። ስለዚህ የዛሬው ውይይታችን ከዚሁ መንፈስ ጋር ቢያያዝ ደስ ይለኛል። ሰዎች እንዲያስቡበት በግለሰብም ደረጃ ይሁን በመንግስት ደረጃ ወይንም በከተሞች አስተዳደር ደረጃ እንዲህ አይነት ነገሮች ሁሉ ጊዜም እያሰብንን ብንጓዝባቸው ጥሩ ነው በሚል የተገናኘ ነው። መደምደሚያ ካላችሁ መጨመር ትችላላችሁ። በቄ ምንድነው ይሄን ያነሳ ነው እንዳልሽው ነው። ሁላችንን እዛ ውስጥ ያለ ነው። ከሌ ወደ ከሌ ለመጠቆም አይደለም። ሁላችንም እዛው አካባቢ ነው ያለ ነው። ላለው ነገር ሁሉ ሁላችንም ተጠያቂ ነን። ሁላችንም ነን ደግሞ ለማሻሻል የራሳችንን ማድረግ ያለብን። ይሄን ምንለው ነው ሳስቦት ቀርተው አይመስለኝም። ነገር ግን ላለመደረጉ የሚቀርቡት ምክንያቶች ግን በቂ ላይሆኑ ይችላሉ ወይም ተቀባይነት የላቸውም ብዬ ነው የማስበውና ማድረግ አለብን። የሚያግደውን ነገር ሁሉ የመንግስት ተቋም እንደመሆኑ በመንግስት በኩል ያሉት ሰዎች በተቻለ መጠን እንዴት መደረግ እንዳለበት ለመደረጉም ኮሚትመንት እና ያን አካባቢ ከሌላው ባላነሰ የስልጣኔ ጥያቄ፣ የእድገት፣ የልማት የተባለው ነገር ጥያቄ መሆኑን አምኖ ሙያዊ በሆነ ልክ ማዶ አይቶ ዘመን በሚሻገር መልክ ማድረጉ ከተማውን አገሪቱን አሁን እንደገና ማደስ እየተባለ ያለው ነገር ያለዚህ አይሆንም ሚል ነው። ምድምድም አበባው ምን ትላለህ? ከሱ ማርቅም ያው ሙዚየም የምንለው ነገር ትልቅ ፋይዳ ያለው ነገር ነው። እንደዚህ ዝም ብሎ ለግብር ይውጣ የሚደረግም ነገር ሳይሆን ለሀገሪቱም ለማህበረሰቡም ከማስተዋወቅም አኳያ ማንነትን ጠብቆ ከማቆየትም አኳያ ታሪክን ከመዘገብም አኳያ ብዙ ነገር ሊሰራ የሚችል ተቋም ነው። አሁን ከቅርብ ዓመታት ወዲህ ያየነው ያለነው ምንድነው? ኦቶኖሚ የነበራቸውም ያንን ኦቶኖሚ ያጡት፣ የላቀ ቦታ የነበራቸውም ያንን የላቀ ቦታ እንደገና ከዛ ዝቅ ይያሉ የመጡበት በመዋቅርም ደረጃ ብሔራዊ ሙዚየምን እንደ አንድ ምሳሌ እንወስድ እንችላለን። እና ትኩረት ሊሰጥ የሚገባው በሶስት መንገድ መሆን አለበት። አንድ ሙዚየሞችን የማስፋፋት ሙዚየምን የማልማት ስራ የግድ በየከተሞቹም ትንሽዋ ከተማ እንኳን ሊኖራት ይገባል። ባይኖራትም እንኳን ሙዚየሙ ተቋሙ ባይኖር የሙዚየም እንትኖችን የማስቀመጥ ልምዱ መኖር አለበት። በየከተሞች ብቻ ሳይሆን ደግሞ በየማህበረሰባዊ ተቋማት በየቤተ ክርስቲያኑ እንደዚህ የሃይማኖት እንትኖች ሁሉ መስፋፋት ያለበት ነገር ነውና ሁለተኛ ሙዚየም እናልማ ምንል ከሆነ የታለ ባለሙያው የታለ ትምህርቱ ይሄንም ትልቅ ትኩረት ያልተሰጠው እንትን ነውና ለረጅም ጊዜ ይሄ የማንነት ቀውስ ውስጥ እንዴት ሪፕሬዘንት እንደራረግ እንዴት ማን ምንድነው የሚለው ነገር ሁሉ የሙዚየሞቻችን ሚናቸውን ያለ መጫወት ከፍተኛ ችግር እያመጣ ነውና በዚህ አይነት ከተሄደ ምንድነው የሚሄደው? ሙዚየሞቹ እንደውም አንደኛ ካላቸው ስብስብ አንዲት እንኳን ይጨምራሉ ብሎ ማሰብ አስቸጋሪ ነው። ሁለተኛ ደግሞ እንደው ሊያደርጉት የሚችሉ ሀገራዊና ማህበረሰባዊ አስተዋጽኦም አዎንታዊ ከመሆን ይልቅ በጣም አጨቃጫቂና አሉታዊ የሆነ ደረጃቸውም እየወደቀ ነው የሚመጣና በተለይ ይሄ ከዓለም አቀፍ ስታንዳርድ ጋር እኩል የመምጣቱ ምክንያቱም ሌሎች ሀገሮች የደረሱበትን ሩቅ ሳንሄድ ጎረቤታችን ኬንያ፣ ታንዛኒያ እና ግብጽ የደረሱበትን ስታንዳርድ እንዴት እኛ መድረስ አይችልም የሚለውን ነገር ይሄንን በደንብ ታስቡበት ትኩረትም ተሰጥቶት ሁለተኛ በተለይ ደግሞ የሰው ኃይል ስልጠናው ከፍተኛ ትኩረት ሊሰጠው የሚገባ። ለምንድን ነው ይሄ ነገር
እኛ ለምንድን ነው ብቻችን ብዙ ነገር ብዙ አጓጊ ብዙ ማራኪ ነገር ብዙ እንዲህ ያለን ለምንድን ነው እሱ እንዲህ አይነት ነገር ማያዘው ለማጠበቅ ለማሳመር ለመያዝ ለምንድን ነው ማንሞክረው አልኳቸው። አንድ እዛ አካባቢ የሚሰሩ አዛውንት ሰው እኛ እኮ ለዚህ ምድር ሳይሆን ለሚቀጥለው ነው የምናስበውና የምንሰራው ወዲያኛው ዓለም ነው አሉና ለአለን ነገር የማንጨነቀው ለወዲያኛው ዓለም እያሰብን ነው። ቅድም ይሄ ሙዚየሞቹ አያልቡትም ያልከው አለ አንዴ ከጎንደር ወደ አዲስ አበባ አውሮፕላን እየመጣ አጠገቤ አንድ ጀርመናዊ ቁጭ ብሏልና ተዋወቀን፣ አወራን። ምናል የት ቆይተህ ነበር? አክሱም ነበርኩ፣ ላሊበላ ነበርኩ፣ ጣናም ነበርኩ። አሁን ወደ ግብጽ ልሄድ ነው እና ላውንደሪና ቢራ ፋብሪካ እየሰራሁ ነው ይሄን ገንዘብ የቆጠብኩት የሃይ ስኩል ተማሪ ነኝ እና ገንዘብ ስለተረፈኝ ኢትዮጵያ ውስጥ ልጠቀምበት የነበረበት ገንዘብ ስላልጨረስኩት አሁን ለግብጽ ይበቃኛል፣ ግብጽ ይሄዳለሁ። ተዘጋጅተው ይጠብቃሉ። ይሄ ሁሉ ምንድነው? እስቲ አልተዘጋጀንም። ምን ያክል ነው? አልተዘጋጀንም፣ ግን በዚህ መቀጠል አይቻልም። ይሄን ለማለት ነው። አድማጮቻችንን ከኛ ጋር ስለቆዩ በጣም እናመሰግናለን። በቀለ መኮንን፣ አበባ እያሌው በጣም አመሰግናለሁ ሁለታችሁ። እናመሰግናለን። ደንበኝነታችን ይቀጥል። ሸገር ካፌ ሸገር ካፌ ሸገር ካፌ